የዓለም እግር ኳስ ዋንጫ ላይ ከዚህ በኋላ የበለጠ ጥንቃቄ የበለጠ ቡድኖች ወደ ፍጻሜው ለመጓዝ ያለመ ጉዞ ያደርጋሉ ተብሎ ይጠበቃል። ትናንትና ምሽት የተመለከትናቸው የፈረንሳይ ብሔራዊ ቡድን፣ የሞሮኮ ብሔራዊ ቡድን ወደ ቀጣዩ ዙር ያለፉባቸው ጨዋታዎች እንደዚህ አይነት ምልክቶች ያሏቸው ናቸው። የካናዳ ብሔራዊ ቡድን አሰልጣኝም ጄሴ ማርች የሰጡት አስተያየት አለ ከጨዋታው መጠናቀቅ በኋላ። በቀጣይ ፈረንሳይ ከሞሮኮ ጋር ይጫወታሉ። ዛሬም የእንግሊዝ ብሔራዊ ቡድን በኤስታዲዮ አስቴስካ በሜክሲኮ ሲቲ የሚያደርገው ጨዋታ ይጠበቃል። አስቀድሞ ብራዚል ከኖርዌይ ጨዋታቸውን ያከናውናሉ። ስለነዚህ ጨዋታዎች ጥቂት ነጥቦችን እናነሳለን። የተወደዳችሁ ሌሎች ማጫጭር ጉዳዮች አሉ። ክለቦቻችሁን በተመለከተ የማንቸስተር ዩናይትድ፣ የአርሰናል፣ የማንቸስተር ሲቲ፣ የቼልሲ፣ የሊቨርፑል ዝውውሮች በዋነኝነት ይነሳሉ። ባርሴሎናንም የተመለከተ ጉዳይ እናነሳለን። በቻላችሁት አብራችሁን ቆዩ። ሀሳብ፣ አስተያየት፣ መልእክቶቻችሁን እየላካችሁልን አብሮነታችሁን አሳዩን። በቀጥታ ወደ ጉዳዮቻችን እናልፋለን። ይህንን ቪዲዮ ግን ላይክ አድርጋችሁ ጀምሮ አገዞን፣ አበረታቱን። ቪዲዮቻችን ብሶ ጋር እንዲደርስ የእናንተ አንድ ላይክ በእጅጉ ያግዘናልና እሱን በማድረግ እንድትጀምሩ እናሳስባችኋለን። የብራዚል ከኖርዌይ ጨዋታ ስለስንት ይጠናቀቃል? በዚህ ጨዋታ ላይ ጋብሪኤል ማርቲኔሊ የመጀመሪያ ተሰላፊ ሊሆን ይችላል የሚል ዘገባን የብራዚሎ ኦ ግሎቦ ይዞት የወጣው ዘገባ ያሳያል። የሜክሲኮና የእንግሊዝ ጨዋታስ በተለይ በእንግሊዝ በኩል ብዙ ስጋቶች አሉ። ጨዋታው ስለስንት ይጠናቀቃል? የሁለቱን ጨዋታዎች ግምቶች ላኩልን። ትናንትናም ባነሳ ነው የአርጀንቲና ጨዋታ ላይ ብዙ ሀሳቦች መጥተውልናል። መለስ ብለን እናነሳዋለን። የካናዳና የሞሮኮን ጨዋታ አስቀድሜ ጀምራለሁ። ቪዲዮ ላይክ አድርጋችሁ ጀምሮ ሼር፣ ላይክ፣ ሰብስክራይብ አድርጎ አብራችሁን ቆዩ። በቀጥታ ወደ ጉዳዮቻችን አልፈናል። ሞሮኮ ትናንትና ካናዳን ወይም ደግሞ ካናዳ የመጀመሪያው አዘጋጅ ሀገር ሆናለች። ከውድድሩ የተሰናበተች በሶስት ሀገራት መካከል ለመጀመሪያ ጊዜ የተዘጋጀው የዓለም እግር ኳስ ዋንጫ ሶስት አዘጋጅ ሀገሮች ነበሩ። አንደኛዋ ካናዳ ነበረች። ትናንትና ተሰናብታለች። ኦናሂ 50ና 82ኛው ደቂቃ ላይ ያስቆጥራቸው ሁለት ግቦች አዘዲን ሆነ የኳታሩ የዓለም እግር ኳስ ዋንጫ ላይ የዓለምን ቀልብ የሳበ በዚህኛው የዓለም ዋንጫ ላይ በጣም ክሬቲቭ በእይታ ውስጥ እየገባ ጥሩ ተጫዋች እንደሆነ የተመለከትንበት ነው። አማካኝ ስፍራ ላይ በተለይ ደግሞ እያንዳንዱ እንቅስቃሴ ላይ ጥሩ የሚባል ተጫዋች ነው። ከዛ በተጨማሪም ራሂሚ በባለፉት ጨዋታዎች ላይ ተቀይሮ ይገባል። ወጣት ተጫዋች ነው። ራሂሚ በጣም ጥሩ አቅም እንዳለው ያስታውቃል። ለምሳሌ ከኔዘርላንድ ጋር ቨርብሩገን ያዳነበት ኳስ በጣም የሚያስቆጭ ነበረ። ምናልባት ወደ ፍጹም ቅጣት ምትም ጨዋታው ላይ ያመራ የሚችልበት እድል ነበረ። ከዛም በፊት በነበሩ ጨዋታዎች ላይ ለግብ የተቃረቡ አጋጣሚዎች ነበሩት። ራሂሚ ትናንትና 98ኛው ደቂቃ ላይ በጨማሪ ሰዓት ላይ ያስቆጥራት ግብ የሞሮኮ ብሔራዊ ቡድን ሶስተኛ ግብ ሆና ተመዝግባለች። ጨዋታውም 3-0 በሆነ ውጤት ተጠናቋል። በትናንትናው ጨዋታ ላይ አፍሪካዊቷ ሞሮኮ በተለይ እያንዳንዱ ጉዞ ላይ በጣም የሚያስገርም ድባብን እየፈጠረች ትገኛለች። በዓለም እግር ኳስ ዋንጫ ላይ በተከታታይ ሁለት የዓለም ዋንጫዎች ላይ ኳታር 2022 የ2026ቱም የዓለም ዋንጫ ላይ በተከታታይ ኳርተር ፋይናል የደረሰች የመጀመሪያው የአፍሪካ ሀገር ናት። ሰሚፋይናልም ላይ ለመጀመሪያ ጊዜ በመገኘት አራት ውስጥ የገባች የአፍሪካ ሀገር ሞሮኮ እንደሆነች ይታወቃልና በጣም ጥሩ ጨዋታ እንደነበረ ተመልክተናል። በጣም አዝናኝ ላይሆን ይችላል። የአሰልጣኝ ጄሴ ማርች ሀሳብም ማለፍ ይገባን ነበረ፣ ከሞሮኮ የተሻለን ብሔራዊ ቡድን ነበርን በሚል አስተያየታቸውን ሰጥቷል። አዘዲን ኦናይ የጄሴ ማርችን ነገር እንዲያበቃለት አድርጓል። ከጨዋታው መጠናቀቅ በኋላ በጣም ስሜታዊ ነው አስተያየታቸውን ሲሰጡ ተመልክተናል። አፍሪካን ወክላ ሞሮኮ እየገሰገሰች ትገኛለች። ግብጽ ደግሞ በቀጣይ ከአርጀንቲና ጋር የምታደርገው ጨዋታ በዚህ በ16ቱ ጥሎ ማለፍ ውስጥ ወደ ኳርተር ፋይናል ሩብ ፍጻሜው ለመግባት በጣም የሚጠበቅ አይነት ጨዋታ ነው። በቀጣይም የሚደረጉ ጨዋታዎችን በተመለከተ ጥቂት ነጥቦችን እናነሳለን። ሌላኛውን ጨዋታ እንመልከት። ሌሊት ላይ የተደረገ ጨዋታ ነው። 6 ሰዓት ላይ የጀመረ እኩለ ሌሊት ላይ የጀመረ ጨዋታ ነው። በዚህ ጨዋታ ላይ የፈረንሳይ ብሔራዊ ቡድን በጣም ኬሊያን ምባፔ አስገራሚ አስተያየት ሰጥቷል። 70ኛው ደቂቃ ላይ ወደ ሊዮኔል ሜሲ የተቃረበበትን አንድ ግብ አስቆጥሯል። ሊዮኔል ሜሲ 20 ግቦችን በዓለም እግር ኳስ ዋንጫ ላይ አስቆጥሯል። በዚህኛው ዓለም ዋንጫ ብቻ 7ኛ ግቡ ላይ ደርሷል። ኬሊያን ምባፔም ያ ግብ ላይ መድረስ የሚችልበት እድል አለ። በዚህኛው ዓለም ዋንጫ ላይ እንደ ጉዟቸው ይወሰናል። ፈረንሳይ ካስቆጠረች ኬሊያን ምባፔ ግብ ያስቆጥራል። የሊዮኔል ሜሲም ጉዞ ሁሌም እሱ ካስቆጠረ
በተለይ በእያንዳንዱ ጨዋታዎች ላይ የሱን አስተዋጽኦ በደንብ በአርጀንቲና ብሔራዊ ቡድን ላይ ያለሱ የሚተነፈስ አይነት ቡድን እንዳልሆነ እየተመለከተን እንገኛለን። የወደፊቱ የአርጀንቲና ብሔራዊ ቡድን ጉዞም በጣም ያሳስባል። ሊዮኔል ሜሲ አሁን እግር ኳስ በቃኝ ቢል ወይም ከብሔራዊ ቡድን ጨዋታዎች ራሱን ቢያገል የበለጠ ትኩረትን የሚስቡ ነገሮች ሊኖሩ ይችላሉ። ኤምባፔ ግን ትናንትና 70ኛ ደቂቃ ላይ በፍጹም ቅጣት ምት ያስቆጠራት ግብ የጨዋታው ልዩነት ፈጣሪ ነበረች። ፈረንሳይን ወደ ሩብ ፍጻሜው ታሳለፍ ፓራጓይ ደግሞ በዳርክ አርት ወደ ሜዳ የገቡበት ነበረ ነው። ኬሊያን ምባፔ በጣም አስቂኝ አስተያየት ሲሰጥ ነበር። ከጨዋታው መጠናቀቅ በኋላ ቶክሲዶ ሙሉ ሱፍ ለብሰን ወደ ሜዳ የምንገባ መስሏቸው ነበር ወይ ብሏል። ምክንያቱም በጣም በመጥፎ ሁኔታ ዳርክ አርትን ሲተገብሩ በፊዚካሊቲ ጫን ብለው ሲጫወቱ የፈረንሳይ ተጫዋቾችን በፋውል በተለያየ መንገድ ለማስቆም ሲሞክሩ ነበረ። በጣም የከፋ ጨዋታ ነበር ማለት ይቻላል። ከባለፉት የፈረንሳይ ብሔራዊ ቡድን ጨዋታዎች አንጻር አዝናኝ ነበር ለማለት በጣም ያዳግታል። የደቡብ አሜሪካው ቡድን ፓራጓይ ግን ትናንትና የተከተለው መንገድ እኛ ዳርክ አርት ቢከተሉም ወይም ቶክሲዶ ለብሰን ሱፍ ለብሰን ወደ ሜዳ አይደለም የገባ ነው። እንዴት ደርቲ ፉትቦልን መጥፎ እግር ኳስን እንዴት መጫወት እንደምንችልም እናቅበታለን የሚል አስተያየቱን ሰጥቷል። ኬሊያን ምባፔ ከጨዋታው መጠናቀቅ በኋላ በፈረንሳይ ብሔራዊ ቡድን በኩል በቀጣይ በተለይ ባለፉት ጨዋታዎች ላይ የነበረውን አዝናኝነት የነበረውን ጉዞ በደንብ ተመልክተናል። በዚህኛውም የዓለም እግር ኳስ ዋንጫ ላይ ወሳኝ ሚና ካላቸው ብሔራዊ ቡድኖች መካከል የውድድሩ ውበቶች መካከል አንዱ ነው። ኬሊያን ምባፔ 7 ግቦችን ሊዮኔል አንድሬስ ሜሲም 7 ግቦችን አስቆጥረው በፉክክር ደረጃ ጥሩ ጉዞ ላይ እንዳሉ የተመለከትንበት ነው። ዛሬም የሚጠበቁ ጨዋታዎች አሉ። ትናንትና የነበሩ ጨዋታዎች ላይ ሀሳብ አስተያየቶቻችሁን ላኩልን። የብራዚል ብሔራዊ ቡድን ከኖርዌይ ጋር ይጫወታል። ቀደም አንስቼዋለሁ። ገብርኤል ማርቴሊ የመጀመሪያ ተሰላፊነት እድል ሊሰጠው ይችላል ተብሎ ይጠበቃል። የኔይማር ጁኒየርም ጉዳይ በተለይ ኔይማር በደንብ በፊትነስ ደረጃ መዘጋጀት እንዳለበት ለቀጣይ ጨዋታዎች ምናልባት የኖርዌይ ብሔራዊ ቡድን ማለፍ የሚችል ከሆነ በብራዚል ብሔራዊ ቡድን በኩል ግን ምንም አይነት ለሃርሊንግ ብራውት ሃላንድ የተዘጋጀ ፕላን እንደሌላቸው ስለ ጨዋታው እንጂ ሃርሊንግ ብራውት ሃላንድ ላይ የበለጠ ትኩረት ለምሳሌ ኬሊያን ምባፔን በተቃራኒ ስትገጥም ዝግጁነት ይኖራል። እንዴት ኬሊያን ምባፔ መቆም እንዳለበት ቡድኖች ይዘጋጃሉ። በተመሳሳይ ለሊዮኔል አንድሬስ ሜሲ ሊነሳ የሚችል ሀሳብ ነው። ሊዮኔል አንድሬስ ሜሲን ቡድኖች እንዴት ማቆም እንዳለባቸው ተዘጋጅተው ታክቲክ አውጥተው ተጫዋች መድበው ወደ ሜዳ ሊገቡ ይችላሉ። ሃርሊንግ ብራውት ሃላንድን በተመለከተ ግን የብራዚል ብሔራዊ ቡድን ላይ የሰማነው ጉዳዮች ምንም አይነት ለሃርሊንግ ብራውት ሃላንድ በኖርዌይ ጨዋታ ላይ ዝግጁ የሚሆን ሌላ አቀራረብ አይኖረንም የሚል ሀሳብ አላቸው። ጋብሪኤል ማጋሌስ ከሃርሊንግ ብራውት ሃላንድ በተለይ ስቲያምብል ብሎ በብዙ ጭቅጭቆች የሁለቱ የአርሰናልና የማንቸስተር ሲቲ ጨዋታዎች ላይ የታዘብናቸው ፍልሚያዎች በዚህ በዓለም ዋንጫው ላይ በብራዚልና በኖርዌይ ጨዋታ ላይ ልንመለከት እንችላለን። ሌላኛው የሚጠበቅ ፍልሚያ ነው። በሜዳ ላይ ብራዚል ታሸንፋለች ወይስ ኖርዌይ? ሀሳብ አስተያየቶቻችሁን ላኩልን። ሌላኛው ጨዋታ የሜክሲኮና የእንግሊዝ ጨዋታ ነው። የበለጠ ትኩረትን የሚስብ መርሃ ግብር ነው። እንግሊዝ 1986 የዓለም እግር ኳስ ዋንጫ ላይ ከውድድሩ የተሰናበተችበት አንደኛው ስቴዲየም እንደነበር ይታወቃል። በዛ ጨዋታ ላይ የአርጀንቲና ብሔራዊ ቡድን በኤስታዲዮ አስቴስካ በተደረገው ጨዋታ የግዜሬጅ ጋዶፋንድ እየተባለ የሚጠራውን የዲየጎ አርማንዶ ማራዶና ግብን እናስታውሳለን። በዛ ጨዋታ ላይ ብዙ ነገሮች ይነሳሉ። እንግሊዝ በዚህ የዓለም እግር ኳስ ዋንጫ ላይ ዳግም በኤስታዲዮ አስቴስካ የዓለም ዋንጫ ምርጥ 2 ግቦች የተቆጠሩበት አንደኛው በአወዛጋቢነት አንደኛዋ ደግሞ በውበት የሚጠሩ አይነት ግቦች ናቸውና በዚህ ጨዋታ ላይ የእንግሊዝ ብሔራዊ ቡድን ሜክሲኮን ይገጥማል። ከአልቲቲዩድ ጋር በተያዘ የእንግሊዝ ብሔራዊ ቡድን የቀይ መስመር ጉዳቶች ጋር ተከላካይ ጉዳት ጋር በተያዘ የሚነሱ ሀሳቦች አሉ። አሰልጣኝ ቶማስ ቱዌል ያነሷቸው 1-2 ጉዳዮች አሉ። አንደኛው ጀራልድ ኳንሳ እንዲሁም ደግሞ የሪስ ጀምስን በብሔራዊ ቡድኑ የመሰለፍ የመጫወት እድሎችን በተመለከተ ከዛ በተጨማሪም ዴክላን ራይስ የቀይ መስመር ተከላካይ ሆነው ባለፈው ጨዋታ ላይ ተጫውቷል ተቀይረው ሲወጡ በዚህ ሂደት ደግሞ አሁንም በእንግሊዝ ብሔራዊ ቡድን በኩል ጀራልድ ኳንሳ አሁን አቬለብል ነው ለጨዋታው ሙሉ ለሙሉ ዝግጁ ነው በሚል አሰልጣኙ አረጋግጧል። ለሳቸው ትንሽ እፎይታን የሚሰጥ ይመስላል። ምክንያቱም ምርጡን አማካያቸውን ወደ ተከላካይ መልሶ መጫወት ማለት ሌላ ጉዳት አማካኝ ስፍራ ላይም መቀዛቀዘ መዳከምን ይዞ ሊመጣ ይችላል። ቀላል ጨዋታ ይሆናል ተብሎ አይጠበቅም። ሪስ ጀምስ ግን የጨዋታ እርሊ ነው ለሱ በደንብ ቀድሞ የመጣ ጨዋታ ነው። ስለዚህ ለቀጣይ ጨዋታዎች ግን ይደርሳል የሚል እምነት
አላቸው። ዴክላን ራይስ ደግሞ በሜክሲኮ ጨዋታ ላይ የቀይ መስመር ተከላካይ ሆነው አትመለከቱትም የሚል አስተያየታቸውን ሰጥቷል። ለጨዋታው የበለጠ እንግሊዝ ብሔራዊ ቡድን አስቀድሞ ከሃይ አልቲቲዩድ ጋር ከባህር ጠረል በላይ ያለው የኤስታዲዮ አስቴስካ ወይም ደግሞ የሜክሲኮ ሲቲ በጣም ከፍታው አዲስ አበባ ላይ የሚነሳ የከፍታ ጉዳይ አለና እንደ አጠቃላይ ግን በእንግሊዝ ብሔራዊ ቡድን በኩል ለዚህ ጨዋታ ምን ያክል ተዘጋጅቷል የሚለውን እንመለከታለን። በዓለም ዋንጫው ላይ እንግዲህ ቀጣይ የሚደረጉ ጨዋታዎች አሉ። ፖርቹጋል ከስፔን፣ አሜሪካ ከቤልጅየም የሚያደርጓቸው ጨዋታዎች ሰኞ ምሽት የሚደረጉ ናቸው። ከዛ በተጨማሪም የማክሰኞ መርሃ ግብሮችም አሉ። ከዓለም ዋንጫው ጋር በተያዘ ዓለም ዋንጫ በጣም በድምቀት እንደቀጠለ ይገኛል። ስለ ዓለም ዋንጫው ብዙ ነገሮች ሊነሱ ይገባል። ከዓለም ዋንጫ ጋር በተያዘ ደግሞ እንደ አጠቃላይ በቀጣይ እነማንን ከነማን ጋር ያገናኛል? ትናንትና ያለፉ ቡድኖች እርስ በርስ ይገናኛሉ። ፓራጓይን ጥላ ያለፈችው ፈረንሳይ ካናዳን ከጣለችው ሞሮኮ ጋር ይጫወታሉ። እርስ በርስ የሚያደርጉት ጨዋታ ይጠበቃል። በቀጣይ ቀናት አሜሪካ ከቤልጅየም፣ አርጀንቲና ከግብጽ፣ ስዊዘርላንድ ከኮሎምቢያ የሚያደርጓቸው ጨዋታዎች በደንብ ይጠበቃሉ። ፈረንሳይ ከሞሮኮ ጋር ትጫወታለች ብያለሁ። የፖርቹጋልና የስፔን አሸናፊ ከአሜሪካና ከቤልጅየም አሸናፊ ጋር ይጫወታሉ። ከዛ በተጨማሪ ወደ ላይ ነው የጉዞ የሚሄደው። ያ ማለት ደግሞ የፈረንሳይና የሞሮኮን አሸናፊ ይገጥማሉ። ስለዚህ ሞሮኮ ምታልፍ ከሆነ ከፖርቹጋል ወይም ከስፔን ወይም ደግሞ ከአሜሪካና ከቤልጅየም አሸናፊ ጋር ልትገናኝ ትችላለች። ፈረንሳይም በተመሳሳይ ወደ ታች ደግሞ ወደ ፍጻሜው በሚደረገው ጉዞ ላይ ብራዚል ኖርዌይን ብታሸንፍ ለምሳሌ እንግሊዝና ብራዚል የሚገናኙበት እድል አለ። እንግሊዝ ሜክሲኮን ካሸነፈች ዛሬ የሚጫወቱ ቡድኖች እርስ በርሳቸው ይገናኛሉ። የነገ ጨዋታዎች ደግሞ አርጀንቲና ከግብጽ፣ ስዊዘርላንድና ኮሎምቢያ የሚያደርጓቸው ጨዋታዎች እርስ በርስ የእነዚህ አራት ቡድኖች አሸናፊ ወደ ብራዚል፣ የእንግሊዝ፣ የኖርዌይና የሜክሲኮን አሸናፊ ይገጥማሉና ጥሩ ጉዞ ይደረጋል ተብሎ ይጠበቅበታል። የዓለም ዋንጫ ጋር በተያዘ በዚህ የዓለም ዋንጫ ላይ እንግዲህ የኮከብ አስቆጣሪነቱን ሊዮኔል አንድሬስ ሜሲ እንዲሁም ከላን ኤምባፔ 7 ግቦችን አስቆጥሯል። ሃሪኬን 5 ግቦች አሉት። ሌሎችም እነ ኦዝማን ዴምቤሌ በእርግጥ ሃርሊንግ ብራውት ሃላንድም 5 ግቦችን አስቆጥሯል። ኦዝማን ዴምቤሌ 4 ግቦች አሉት። ሚኬል ኦያርዛባል ከስፔን ብሔራዊ ቡድን 4 ግቦች አሉት። በውድድሩ ላይ ቪኒ ጁኒየርም ዛሬ ግብ የሚያስቆጥር ከሆነ ወደ ሊዮኔል አንድሬስ ሜሲ ወደ ኬሊያን ኤምባፔ መጠጋት ይችላል። 4 ግቦችን አስቆጥሯል። በዚህ ውድድር ላይ ጥሩ ፉክክር እየታየበት ያለ የኮከብ አስቆጣሪነትን ሬስ እየተመለከትን እንገኛለን። ማይክል ኦሊሴ 5 አሲስቶች አሉት። ብሩኖ ጉማሬጅ 4 አሲስቶች፣ ብራሂም ዲያዝ 4 አሲስቶች ያሉት የሞሮኮ ብሔራዊ ቡድን ክሬቲቭ ተጫዋች እንደሆነ ይታወቃል። ፍሎሪያን ቨርዝ 3 አሲስቶችን አስመዝግቦ ከዓለም ዋንጫው ውጪ ነው። ትናንትና ዓለም ዋንጫን በተመለከተ በሰድራ ነው ዘገባ ላይ ያነሳናቸው ዘገባዎች አሉ። በተለይ ከአርጀንቲናና ከኬፕ ቨርድ ጨዋታ ጋር በተያያዘ ብዙ ነገሮችን ብለናል። ተመሳሳይ ሀሳቦች በተደጋጋሚ መተውልናል። በተለይ በስም ስህተት የላውታሮ ማርቲኔዝ እና የሌሳንድሮ ማርቲኔዝን ስም አቀያይረን ስናነሳ ነበረ። ለተፈጠረው ስህተት ከልብ ይቅርታ እንጠይቃለን። የማንንም ሚና ለመተካት አይደለም። የማንቸስተር ዩናይትዱ ተጫዋች ላውታሮ ማርቲኔዝ እያልኩ ሳቀርብ ነበረ መረጃዎችን። ነገር ግን በትክክል ላውታሮ ማርቲኔዝ ሳይሆን ሊሳንድሮ ማርቲኔዝ ነው። የስም ስህተት በአጋጣሚ የዘነጋነው ነገር ነውና ይቅርታ እንድታደርጉልን እንጠይቃለን። ከሊሳንድሮ ማርቲኔዝ ጋር በተያዘ አወል ሐሰንም ሊሳንድሮ ማርቲኔዝ በሚል ይስተካከል ብሎናል። ሮም አብራር የጻፈልን መልእክት አለ። ላውታሮ ማርቲኔዝ ሳይሆን አሲስትና 1 ጎል ያስቆጠረው ሊሳንድሮ ማርቲኔዝ ነው ብሏል። ያንን ማስተካከያ እንወስዳለን። ከዛ በተጨማሪ ጋሻው ብዙ ዓለም የሚገኛን ተጫዋች አሲስት እና ጎል ለሌላ መስጠት ነው ብሎናል። በተመሳሳይ የመጣል መልእክት ነው። እንደዛ አይደለም የማንቸስተር ዩናይትድ ተጫዋች እያልኩኝ ሳነሳ ነበረ፣ ይቅርታ ብለናል። እንግዲህ በተደጋጋሚ እና ሰባንስተናል። ሽመልስ ከኳታርዷ እንዴት ናቸው? የዓለም ዋንጫ እጅግ ታምር የሆነ ድባብ እያየን እንገኛለን። ፈሮኖቹ ያሳዩት ምርጥ ብቃትም የሚጠቀስ ነው። በተለይ እጅግ አስገራሚ ድባብ መቼም የማይረሳው ነው። አልፈዋል። ኬፕ ቨርዶች ምን አይነት ቡድን ነው! በቃ በቃላት አይገልጻቸውም። ጀግና ቢባሉ ያንስባቸዋል። ለዚህ ደግሞ ጀግኖች ፊፋና ካፍ ልዩ ሽልማት ሊሸልማቸው እንኳን ይገባል። እኔ በዘመኔ ካዩቸው ምርጡ የአፍሪካ ቡድን ይሄኛው ጨዋታ ያመለጣቸውም ካሉ በጣም እናዝናለን። አስገራሚ አስደማሚ ልብ አንጠልጣይ የነበረ በትዝታ እያነሳን ልናስታውሰው ግድ የሚለን ጨዋታ ነበር ብሏል። ቪቫ ኬፕ ቨርደ ብሏል። ሽመልስ ከኳታርዷ ከልብ እናመሰግናለን።
የሜሲን ጉዳይ አጣጣልከው ብሏል። ትናንትና ሜሲን ማጣጣል ሳይሆን በጨዋታው ላይ ከቮዚኛ የተሻለ የጨዋታ ልዩነት ፈጣሪ ነበረ በመጀመሪያው ደቂቃ ላይ። ከዛ በኋላ ግን የሜሲን መቀዛቀዝ ጨዋታው በሄደ ቁጥር በተለይ ሰከንድ ሃፍ ላይ ሊዮኔል አንድሬስ ሜሲ እንደ መጀመሪያው አጋማሽ የብልጫ እየወሰደ አልነበረም። በፊዚካሊቲም ከእድሜም ጋር በተያዘ በደንብ ብልጫ ተወስዶበት ነበረ በጨዋታው ላይ። ከዛ በኋላ የቆሙ ኳሶች ላይ የበለጠ በጣም ምርጥ የነበሩ ሙከራዎችን ሲያደርግ ነበር እንጂ እንዳጠቃላይ እንደ ጅማሩ አልነበረም የሚል በተለይ ያስቆጠራት ግን በጣም ታምራዊ የምትባል ፈርስት ተች ያሳየበት አጨራረሱም የሚገርም ነበር። እሱን ትናንትና በስፋት አንስተናል። ደሳለኝ ቤስቶች በጣም የምንወደውና ስፖርታዊ መረጃዎችን ማግኘት ስንፈልግ አክሰስ የምናደርገው የመረጃ ምርጫችን ነው ብሏል። ማስተካከያዎቹንም ተቀብለናል። ደሳለኝ ከልብ እናመሰግናለን። ከዛ በተጨማሪ አቤክስ አለም ይህ ጨዋታ በደንብ ተመልክቻለሁ። ንጉሱን ስለምወድ እውነት ለመናገር ሁሉም በሚባል ደረጃ ሚዲያዎች እነ ዝላታንን ጨምሮ ጨዋታውን አጋነውታል። ስንት እንደሚከፈላቸው ግን እውቀት የለኝም። እኔ ግን አሰልቺና ትንሽ ግምት ይዛ የገባቸው ኬፕ ቨርደን ስትገጥም ዝንጉ ነበሩ አርጀንቲናዎች ብሏል። ንጉሱን ለማየት ሊዮኔል ሜሲን ለማየት ታድሜ ነበረ ብሎናል። አህመድ ከጅቡቲ የጻፈልን መልእክት አለ። እነሱ 500 ሺህ ሆነው እኛ 130 ሚሊዮን ህዝብ ይዘን እንዴት ነው በዓለም ዋንጫ ላይ ስኬታማ ያልሆን ነው የሚል ሀሳብም አንስቶልናል። እንደዚህ አይነት ጉዳዮች ሁሌ መነጻጸሪያ ናቸው። ለምሳሌ ህንድን በተመለከተ ይነሳል። ሌሎችም እነ ቻይናን የተመለከተ የኢትዮጵያ ብሔራዊ ቡድንም እንደዚህ አይነት ጥያቄዎች ይነሱበታል። ነገር ግን ከህዝብ ቁጥር ጋር በተያያዘ አይደለም። የኬፕ ቨርድ ብሔራዊ ቡድን ዋነኛ መሰረቱ ዲያስፖራዎች ናቸው። ትልቅ የስልጠና ችግሮች አሉ በእኛ ሀገር። ለምሳሌ ኳሊቲ ያላቸው ተጫዋቾችን ለማፍራት ኳሊቲ ያለው ስልጠና ያስፈልጋልና ከዛ አንጻር የሚታይ ነው። ነጅብ ሰንገሮ ከናይሮቢ የቼልሲ ደጋፊ ነኝ። ኬፕ ቨርድ ወድቃ አልወደቀች፣ ምክንያቱም ታሪክ ሰርታ ነው የወደቀችው። ኮከብ መባል የነበረበት ሜሲ ሳይሆን ቮዚኛ ነው ግብ ጠባቂው ብሎናል። ካናዳ 1 ሞሮኮ 3 እንዲሁም ብራዚልና ኖርዌይ ብራዚል 3-2 ታሸንፋለች ብሎናል። ሜሮን 2000 የጻፍሽልን መልእክት አለ። ከልብ እናመሰግናለን ሁላችሁንም ስለጻፋችሁልን ሀሳብ። በቀጥታ ወደ ዝውውር ጉዳዮች እንለፍ። ዝውውሮችን በተመለከተ ክለቦቻችሁን በተመለከተ እየወጡ ያሉ ዘገባዎች አሉ። ትልቁ ጉዳይ የአርሰናል መረጃ አንደኛውን እናስቀድም። አንደኛው የጀርሚ ሞንጋ ጉዳይ ከማንቸስተር ሲቲ ጋር ይነሳል። ከአርሰናል ጋር በተያዘ ግን ሊያንድሮ ትሮሳርድን በተመለከተ 20 ሚሊዮን ዩሮ አርሰናልና በሺክታሽ ተስማምተዋል። ተጫዋቹ የቱርኩን ክለብ ለመቀላቀል ግን የተጫዋቹ ውሳኔ ብቻ ይጠበቃል። አርሰናል 20 ሚሊዮን ዩሮ ከተጫዋቹ ዝውውር ለመቀበል በተለይ ደግሞ እስከ 2027 ድረስ የፈረመው 2023 ላይ እንደነበር ይታወቃል። የ4 ዓመት ውል 2027 ድረስ የሚያቆይ ውል ነበረውና ባለፉት 3 ዓመታት በአርሰናል በነበረው ቆይታ የሚገርም አይነት ኳሊቲ ያለው ተጫዋች ነውና የአርሰናል ደጋፊዎች የትሮሳርድን መልቀቅ እንዴት ተመለከታችሁት? አርሰናል ለተጫዋቹ 27 ሚሊዮን ፓውንድ አውጥቶ ነበረ። ብዙ ተገልግሎበታል። ብዙ ውጤታማ የሆነበት ተጫዋች እንደሆነ ይታወቃል። አሁን ግን ተጫዋቹ ሲሸጥ ደግሞ 20 ሚሊዮን ዩሮ ማግኘት ማለት የመጀመሪያ ክፍያ 18 ሚሊዮን ዩሮ ነው። በአዶንስ 2 ሚሊዮን ዩሮ አጠቃላይ ለተጫዋቹ ደግሞ በደሞዝ መልክ በሺክታሽ በአመት 9 ሚሊዮን ዩሮ ለመክፈል ፍላጎት አለው። የተጫዋቹ ድርድር ብቻ ይጠበቃል። ከዓለም ዋንጫ በኋላ ሊጠናቀቅ የሚችል ዝውውር ነው። አርሰናል በተጫዋቹ በኩል ከቤሺክታሽ ጋር ስምነት ላይ ደርሷል። ስለዚህ ያለቀ የተጠናቀቀ ዝውውር ልንለው እንችላለን። ተጫዋቹም በተለይ ከዓለም ዋንጫ በኋላ ባለፉት ቀናት ስናነሳ የነበረው እንደዚህ አይነት መረጃ ስናነሳ ውሸት ነው ስትሉ ነበር። አሁን እነዚህ አትሌቲክም ያረጋገጡት መረጃ ሆኗል። ሊያንድሮ ትሮሳርድ ቤልጂየማዊ ተጫዋች ከዓለም ዋንጫ ጉዞ በኋላ አዲሱ የቤሺክታሽ አዲሱ የቱርክ ሱፐር ሊግ አዲሱ የቱርክ ሊግ ጀግና ተጫዋች ሆኖ ወደዛ ይጓዛል። አርሰናል ግን መልቀቁ ትክክል ነው ብላችሁ ታስባላችሁ ወይስ ደግሞ በሱ ቦታ የሚመጣው ተጫዋች ወሳኝነት አለው? ከሁለቱ አንዱ መልቀቃቸው የግድ ይመስል ነበረ ወይ ጋብሪኤል ማርቲኔሊ ወይም ደግሞ ሊያንድሮ ትሮሳርድ። ስለዚህ የጋብሪኤል ማርቲኔሊ መቆየት ይጠበቃሉ። እስቲ ሀሳብ አስተያየቶቻችሁን ላኩልን በዚህ ጉዳይ ላይ። የጀርሚ ሞንጋ ጉዳይም ይነሳል። ማንቸስተር ሲቲ ተጫዋቹን ስለማስፈረሙ ሲዘገብ ነበር። አሁን ትክክለኛ ዋጋ ወጥቷል። 10 ሚሊዮን ፓውንድ ሲባል እንደነበረ ይታወቃል። ማንቸስተር ሲቲ ግን የመጀመሪያ ክፍያ 10 ሚሊዮን ፓውንድ በተጨማሪነትም በፖቴንሻል ኮንቲንጀንሲ በቀጣይ የሚከፈሉ 2.5 ሚሊዮን ፓውንድ በአጠቃላይ 12 ሚሊዮን ፓውንድ አካባቢ 12.5 ሚሊዮን ፓውንድ ለጀርሚ ሞንጋ ዝውውር ማንቸስተር ሲቲ ይከፍላል። አርሰናል የተጫዋቹ ዋጋ በጣም ተጋኗል ብሎ ከዝውውሩ የወጣበት ተጫዋች እንደሆነ ይታወቃል። ዓለም ዋንጫ ላይ አንድ ጉዳይ ጥያቄ ለእናንተ ላቅርብላችሁ። ከራንኪንግ ጋር በተያዘ የዓለም ዋንጫውን እስካሁን እየተመለከታችሁ ትገኛላችሁ። ዚ አትሌቲክ
የዓለም ዋንጫውን ራንኪንግ ይፋ አድርጓል። በተጫዋቾች ደረጃ ሊዮኔል አንድሬስ ሜሲን በቀዳሚነት፣ ኬሊያን ኤምባፔ ሁለተኛ፣ ማይክል ኦሊሴ ሶስተኛ፣ ሃሪ ኬን አራተኛ፣ አሽራፍ ሀኪሚ አምስተኛ፣ ቪኒ ጁኒየር ስድስተኛ፣ ሰባተኛ ደረጃ ላይ ሃርሊንግ ብራውት ሃላንድ፣ ኦዝማን ዴምቤሌ ስምንተኛ፣ ኢስማኤል ሳይባሪ ትናንትና የመጀመሪያው አጋማሽ ላይ መጎዳቱ ለሞሮኮ ብሔራዊ ቡድን ትንሽ ስጋትን ይፈጥራል፣ ዘጠነኛ ደረጃ። እንዲሁም ደግሞ ብሩኖ ጉማሬዥ አስረኛ። ለእናንተ ከነዚህ ተጫዋቾች በደረጃ መብለጥ ያለበት ወይም ደግሞ ቀዳሚ ደረጃ ላይ መገኘት አለበት የምትሉት ማን ነው? ሀሳብ አስተያየቶቻችሁን እየላካችሁልን አብራችሁን ቆዩ። ሌላኛው ሂር ዊ ጎ የተባለለት ዝውውር የቸልሲ ነው። ቸልሲ ገንዘቦችን እያመረተ ይገኛል። በቅርቡ ለምሳሌ ከአሰልጣኙ ኤንዞ ማሬስካ 17 ሚሊዮን ፓውንድ በላይ አግኝቷል። 18 ሚሊዮን ፓውንድ ያገኘበትን ዝውውር እንደዚህ አትሌቲክ ዘገባ፣ በተለይ ደግሞ ቢቢሲ ደግሞ 24 ሚሊዮን ፓውንድ አካባቢ አፍሮንት የሚከፈል ቅድሚያ ክፍያው እንደዛ ነው የሚል ዘገባን ቢቢሲ ላይም ተመልክተናል። የታይሪክ ጆርጅ ጉዳይ ወደ ኤቨርተን ማምራቱ ጉዳይ የተረጋገጠ ጉዳይ ሆኗል። ሂር ዊ ጎ የተባለለት ዝውውር ነው። 18 ሚሊዮን ፓውንድ ባዶንስ ደግሞ 6 ሚሊዮን ፓውንድ ፖቴንሻሊ የሚጨመርበት ዝውውር ነውና የኤቨርተን ጉዳይ ይህንን ተጫዋች ለማስፈረም ከቸልሲ ጋር ስምነት ላይ ደርሷል። የሕክምና ምርመራ ብቻ የሚቀረው ዝውውር እንደሆነ እየሰማን እየተመለከትን እንገኛለን። ኒውካስል ዩናይትድ ሳንድሮ ቶናሊን አጥቷል። ብሩኖ ጉማሬዥን ደግሞ ደርሷል። ሊያጣ የሚችልበት እድል አለ። በእርግጥ ኒውካስል ዩናይትድ ተጫዋቹ አይሸጥም እያለ ይገኛልና በዝውውሮች ደረጃ ግን አንድ ያስፈረመው ተጫዋች አለ። አሁን ደግሞ ከጀርመን ቡንደስሊጋ ሌላ ተጫዋች አንጀሎ ስቲለር በተለይ በሪያል ማድሪድ በጣም ይፈለጋል። የቶኒ ክሩስ ተተኪ ነው የሚባልለት ድንቅ የአማካኝ ስፍራ ተጫዋች ነውና በ36.5 ሚሊዮን ዩሮ ተጫዋቹን ለማስፈረም ከማንቸስተር ዩናይትድ ጋርም ስሙ ሲያዝ የነበረ ተጫዋች ነው። ኒውካስል ዩናይትድ የተቃረበበት ስም እንደሆነ እየተመለከትን እንገኛለን። የሊቨርፑልን ሁለት ጉዳዮች ላንሳላችሁ። አንደኛው ሊቨርፑል እንደዚህ አትሌቲክ ዘገባ ከሆነ የውል ዓመቱን ሳያጠናቅቅ ቨርጂል ቫን ዳይክ ከሊቨርፑል አይለቅም የሚል ሀሳብ አለ። አንዶኒ ኢራዮላ ክለቡን ከተረከቡ በኋላ በተለይ ደግሞ ሩበን አሞሪም ተጫዋቹን በማንቸስተር ዩናይትድ እያሉ በተቃራኒነት በደንብ ገጥሞታልና ኤሲ ሚላንን ከተረከቡ በኋላ ወደ ጣሊያን ሴሪያ ወደ ሚላን ከተማ ለማምጣት ተጫዋቹን ፍላጎት ነበራቸው። ሊቨርፑል ግን ተጫዋቹ አይሸጥም እያለ ይገኛል። የአዳም ዋርተን ብቸኛ ፈላጊ ሊቨርፑል ይመስል ነበር። አንዶኒ ራዮላ ግን አዳም ዋርተን ይቅርብኝ እያሉ ይገኛሉ። እንደ ፉትቦል ኢንሳይደር ዘገባ ከሆነ አዳም ዋርተን ወደ ሊቨርፑል የሚመጣበት እድል በጣም ጠቧል ተብሏል። ከማንቸስተር ዩናይትድ እና ሊቨርፑል ጋር በተያያዘ አንድ ፉክክር ውስጥ ገብቷል። ኖቲንጋም ፎረስትም የተጫዋቹ ፈላጊ ነው። በተለይ በዚህ ዓለም ዋንጫ ላይ አለመመረጡ ዋጋውን በደንብ ዝቅ አድርጎታል። በዩቬንቱስ የውድድር ዘመኑን አሳልፏል። ኬፕረን ቱራም ይባላል። የማርከስ ቱራም ወንድም፣ የሊሊያን ቱራም ደግሞ የፈረንሳይ ብሔራዊ ቡድን ሌጀንደሪ ተጫዋች፣ የዓለም ዋንጫ የአውሮፓ ዋንጫ አሸናፊው ተጫዋች አባታቸው እንደሆነ ይታወቃልና ኬፕረን ቱራም አማካኝ ስፍራ ላይ በማንቸስተር ዩናይትድም በሊቨርፑልም እየተፈለገ ይገኛል። ዩቬንቱስ በተለይ 43 ሚሊዮን ፓውንድ ለተጫዋቹ ዝውውር በቂ ነው ብሎ ያስባል። ተጫዋቹን የሚሸጥ ከሆነ ደግሞ ፍራንኬሴን በነጻ ዝውውር ማስፈረም ይፈልጋል። ፍራንኬሴ ከሳውዲ ፕሮ ሊግ ቆይተው በኋላ የቀድሞው የሚላን ኮከብ ወደ አውሮፓ ሊጎች ይመለሳል ተብሎ እየተጠበቀ ይገኛል። የጁሊየስ ኮንዴ ጉዳይ በእንግሊዝ በቼልሲም በአርሰናልና በማንቸስተር ዩናይትድ እየተፈለገ ይገኛል የሚሉ ዘገባዎችን እየተመለከተን እንገኛለን። ከወደ ስፔን ባርሴሎናም ተጫዋቹን ለመልቀቅ ፍጹም ፈቃደኛ ነው። እንደኔ ግን የትኛውም ክለብ በተለይ ፊዚካሊቲው ጥሩ ነው፣ ጥሩ ተጫዋች የሚባል ሊሆን ይችላል። ነገር ግን አንዳንድ የሚሰራቸው ስህተቶች የባርሴሎናን ጨዋታ ቀን በቀን ለተከታተለ በጣም ሪሊያብል የሚባል የሚታመን አይነት ተጫዋች እንዳልሆነ ማንሳት ይቻላልና በቀጣይ የሱ ጉዳይ ብዙ ሊባልበት ይችላል። ብዙ ነገሮች ይነሳሉ። ከማንቸስተር ዩናይትድ ጋር በተያያዘ የአርሰናልና የማንቸስተር ሲቲ ፍላጎቶች አሉ። ስካይ ስፖርት ደግሞ ይዞት የወጣው ዘገባ ማንቸስተር ዩናይትድ እነዚህ ክለቦች ማንቸስተር ዩናይትድም ማንቸስተር ሲቲ ማርሻልም በገበያው ላይ የተጫሩቱበት የሚገኘውን አዩብ ዋዴን ዩናይትዶች ፍላጎት እያሳዩ ይገኛሉ። ሜኪንግ ቼክስ የሚል ዘገባን ይዞት ነው የወጣው። ቼክ እያደረጉ ይገኛሉ። ባክግራውንድ ቼኮች ይደረጋሉ። እንዴት ነው የተጫዋች ማንቸስተር ዩናይትድ አጠቃላይ ሂደት ጋር የዝውውር ክፍያው እንዲሁም ደግሞ በተጫዋቹ ሚና ላይ ያሉ ሀሳቦችን በደንብ ቼክ እያደረጉ ይገኛሉና ባይድ ከማድረጋቸው ጥሪ ከመጥራታቸው ዋጋ ከመተመናቸው በፊት ከተጫዋቹ በኩል ያለውን ነገር ለማጣራት ሙከራ ይደረጋል። ማንቸስተር ዩናይትድ ማቲያስ ፈርናንዴዝን አቷል። የሳንድሮ ቶናሊም ዝውውር ከዩናይትድ ጋር ሲያዝ ነበረ። እሱንም ማጣታቸው ይታወቃልና አሁን ምናልባት የዚህ ተጫዋች መዳረሻ ማንቸስተር ዩናይትድም ሊሆን ይችላል። ማንቸስተር ሲቲም ፍላጎት አለው። አርሰናልም የተጫዋቹ ፈላጊ እንደሆነ ይታወቃል። ከቶትናም ጋር በተያያዘ የቶትናም ፊርማዎች ቅድም ያነሷቸውን ሁለት ዝውውሮች አሉ።
የቶናሊና የማቴዎስ ፈርናንዴዝ እነዚህ ሁለት ተጫዋቾች በጣም የሚገርም አማካኝ ስፍራ ጥምረት ይፈጥራሉ ተብሎ ይጠበቃል። በተለይ ደግሞ ፓሊናን ማቆየት የሚችል ከሆነ ቶትናም በውሰት ውልም ቢሆን በተለይ አማራጭ የሚገርም አይነት ስብስብ ይኖረዋል ተብሎ ይጠበቃል። እነ ቤንታንኩርን አይነት ጥሩ አማካዮች ያሉት ሳር ሴኔጋላዊ ተጫዋች ጄሚ ማዲሰን በጣም የሚገርም ጥምረት ይፈጥራሉ ተብሎ ይጠበቃል። ዣን ፖል ቫኔከንን አስፈርሟል። ማርኮ ሴኔሲ ተከላካይ ስፍራ ላይ አንድሪው ሮበርትሰን ሌላኛው ፈራሚ ነውና አሁን ደግሞ ኮዲ ሃክፖን ከሊቨርፑል ለማስፈረም ፍላጎት እንዳላቸው ቶትናሞች የሚያሳዩ ዘገባዎች አሉ። ከአርሰናል ጋር በተያያዘ አዲሱ አሌክሲስ ሳንቼዝ የሚባለውን ተጫዋች ለማስፈረም እንቅስቃሴ ላይ እንዳለ የቺሊው ብዙሃን መገናኛ ኤዲኤን ይባላል ኤዲኤን ዲፖርቲቮ ይዞት የወጣው ዘገባ ያሳያል። በተለይ ደግሞ የሚችላንድ ስፖርቲንግ ዳይሬክተር ክሪስቲያን ካየርን በመጥቀስ የ2 ዓመቱን ተጫዋች አዲሱ አሌክሲስ ሳንቼዝ እየተባለ ይገኛል። በውድድር ዓመቱ 49 ጨዋታዎችን አድርጎ 10 አሲስት አስመዝግቧል። 8 ግቦችን አስቆጥሯል። 18 የግብ ተሳትፎ አለውና ለፕሪሚየር ሊግ በጣም እንደኛ ስናጠነው ይላሉ የሚችላንዱ የክለቡ ስፖርቲንግ ዳይሬክተር ለፕሪሚየር ሊግ የሚሆን ተጫዋች ነው። ምክንያቱም በጣም ሃርድ ወርኪንግ ነው፣ በጣም ታታሪ ነው የሚል ሀሳቦች አሏቸው። ከማርከስ ራሽፈርድ ጋር በተያዘ አንድ ስቴትመንት ይፋ አድርጓል። እኔ ክሊር ላደርግ የምፈልገው ነገር የሚል ሀሳብ አለው። በግልጽ ማስቀምጠው ነገር ከዓለም ዋንጫ በፊት ዝውውሩ ወደ የትኛው ክለብ እንደሚሄድ ባቅ ደስ ይለኝ ነበር፣ ጥሩ ነበር። ከዓለም ዋንጫው በኋላም ደግሞ ይታወቃል እንጂ አሁን ዓለም ዋንጫው ላይ ያለው ትኩረቴ በሙሉ ዓለም ዋንጫው ላይ ነው። ስለዚህ የዓለም ዋንጫው ሲጠናቀቅ መዳረሻ የት እንደሚሆን ይለይለታል የሚል ሀሳቡን ሲያካፍል ተመልክተናል። በቀጣይ ጊዜያት ላይ ደግሞ መዳረሻው የት ሊሆን ይችላል። ከቸልሲ ጋር በተያያዘ አሰልጣኝ ቻቪ አሎንሶ ግራኒት ጃካን እንደሚፈልግ ብዙ ሲባል ነበር። ጣሊያናዊ ጋዜጠኛ ጂያንሉካ ዲማርዚዮ ይዞት የወጣው ዘገባ እንደሚያሳየው ከሆነ ስዊዘርላንዳዊ ተጫዋች በግልጽ ለአሰልጣኝ ቻቪ አሎንሶ ወደ ቼልሲ እንደማይመጣና ሰንደርላንድን ገፍቶ መሄድ እንደማይፈልግ ሰንደርላንድም ተጫዋቹን መሸጥ አይፈልግም፣ ስለዚህ በዛው ቆያለሁ የሚል ማብራሪያ ሰጥቷል የሚሉ ሀሳቦች አሉ። ከአርሰናል ጋር በተያያዘ በቀይ መስመር ተጫዋች ቦታው ላይ 2 አማራጮች አሉት። እንደሚታወቀው ኖኒ ማዱዌኬ፣ ቡካዮ ሳካ ግራ መስመር ላይ ደግሞ ሊያንድሮ ትሮሳርድ የሚለቅ ከሆነ ማነው ያንን ቦታ የሚሸፍነው የሚለው የሚጠበቅ ነው። አንዳንድ እንደዚህ አትሌቲክ ክለብ ቅርብ ምንጮች ከሆነ አርሰናል ከተጫዋቹ ጋር በተያያዘ ንግግሮች አሉ። 90 ሚሊዮን ዩሮ የውል ማፍረሻ ነው እስከ 2035 ድረስ ውል ቢኖረውም እንደሚታወቀው 2025 ላይ የ10 ዓመት ውል ፈርሞ ነበር። ኒኮ ዊሊያምስ ወደ አርሰናል የሚመጣበት እድል አለ የሚሉ ዘገባዎችን ተመልክተናል። ክቡራትና ክቡራን ስፖርታዊ መረጃዎቻችን እነዚህን ይመስሉ ነበር። ሀሳብ አስተያየቶቻችሁን ጻፉልን፣ ግምቶቻችሁን ላኩልን። ብራዚል ከኖርዌይ የሚያደርጉት ጨዋታ፣ ከዛ በተጨማሪ ሌላኛው የእንግሊዝና የሜክሲኮ ብሔራዊ ቡድን ጨዋታ ላይ ግምቶቻችሁን ላኩልን። ሀሳብ አስተያየቶቻችሁን እንቀበላለን። ማስተካከያ፣ ጥቆማ እንዲሁም ደግሞ ድጋፍ አስተያየቶቻችሁን ስለምታነሷቸው ሀሳቦችም በሙሉ ከልብ እናመሰግናለን። የዛሬን እዚህ ላይ ያበቃን። ለአብሮነታችሁ ከልብ እናመሰግናለን። ጤና ይስጥልን።